ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። በላይክ ጀምሮ፣ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እንዴት ናችሁልኝ? እኔ ያለው ይመስገነው። ሙቀቱ እንዴት ይዟችኋል? እኔ ጋር ይመስገነው፣ ይዘነዋል ከፈጣሪ ጋር ማለት ነው። ትላንትና የሰራሁት ቪዲዮ ነበር። ትላንትና አይደለም በነገራችን ላይ ቆይቷል። እዚህ ኢንተርኔትም የለኝም። ቪዲዮ ብዙ ጊዜ ዳውንሎድ ሳደርግ እንትን ስለማይልኝ አፕሎድ አይሆንልኝም ማለት ነው። ቪዲዮቼ እንትን ስለማይሉ ለቅቄ አላቅም። ኢንተርኔት የለኝም። ለዛ ነው የቆየ ቪዲዮ ቢሆንም ያው ትላንትና ነበር የለቀቅኩት። አፕ ነው ወይስ በምን አፕ ነው የሚሰራ ያላችሁኝ? አፕ አይደለም፣ ባንክ ቤት ነው። አካውንታችሁ ስትከፍቱ ወይም ከከፈታችሁ ቆይታችሁም ሊሆን ይችላል። ከሞባይል ባንኪንግ ስትከፍቱ ከአካውንታችሁ ጋር አክቲቭ አድርጎ ነው የሚሰጡት እንጂ እኛ አፑን ከፕሌይ ስቶር ላይ ዳውንሎድ አድርገን አይደለም የምንጠቀመው። ይሄንን ሲስተም የሞባይል ባንኪንግ ማለት ነው። እንደዛ ነው እህቶቼ፣ ሳልመልስ አላልፍም ብዬ ነው። ምንድነው እሱ ወደ አረብ ሀገር፣ የትኛውም አረብ ሀገር ሊሆን ይችላል፣ ግን በተለይ እዚህ ዱባይ ውስጥ የሌላውን አላውቅም። ቶሎ መምጣት ላሰባችሁ ልምድ ያላችሁ ማለት ነው። ይቅርታ ልምድ የሌላችሁ አትመጡም ማለት እያልኩ አይደለም። ያው እዚህ ልምድ ያለ ሰው ነው በብዛት እንደዚህ በምግብ የሚፈልጉት። መቼም ልምድ የሌለ ሰው በምግብ አይፈልጉም። እና ያው እነሱ ብዙ ጊዜ እንደዚህ ልምድ ከሌለው ሰው ጋር መዳረግ ስለማይፈልጉ ትንሽ የሚረዳ ሰው ይፈልጋሉ። እና እናንተም አብሽር እድሉ አታጡም፣ ልምድ የሌላችሁ ማለት ነው። ሞልቷል ሌላ ሀገር፣ እነዚህ ጆርዳን፣ ኳታር እዚህም እየመጡ ነው በጽዳት ማለት ነው። ዞሮ ዞሮ ጽዳትም ሆነ ምግብም ሆነ ስራው ያው ነው እህቶቼ። ይሄኛው ስራ ይቀላል የምላችሁ ስራ የለም። ሁለቱም አድካሚ ነው፣ ያደክማል። መቆም አለ፣ የሚለበሰው የነጭ ልብስ ካንዱራ ነው ምናምን የሚሉት በብዛት እዚህ ሀገር ስለሚለበስ ረጅም ሰዓት ቆይታችሁ ነው። ምግብ ላይም ረጅም ሰዓት ቆይታችሁ ነው የሚሰሩት እና ይቀላል የምለው ነገር የለኝም። ሁለቱም ለእኔ አንድ ናቸው። መታችሁ ደግሞ እናንተ የፈለጋችሁትን መሞከር ትችላላችሁ። ግን ምግብ ትንሽ ሙቀት አለ፣ ፊታችሁ ምናምን ሊበላሽ ይችላል። ትንሽ ምግብ ይከብዳል እንዳየሁት ከሆነ ማለት ነው። ቶሎ መምጣት ያሰባችሁ ልጆች ምግብ ምረጡ። በምግብ ማለት ነው፣ በምግብ ዙሪያ ነው። እንደዚህ ምግብ መስራት እችላለሁ ብላችሁ ቪዲዮአችሁ ያው ኤጀንሲ ሄዳችሁ ፕሮሰስ ሲጀምሩ ቪዲዮአችሁ ትቀረጹ የለ ቪዲዮአችሁ እንደዚህ እድሜ እንደዚህ ነው ምናምን ብላችሁ ማለት ነው። ያኔ ግን በምግብ ነው መሆን ያለበትና እኔ ማለት የቆየብኝ ኩዌት፣ ያው ከዚህ በፊትም ነግሬያቸዋለሁ ኢትዮጵያ እንደገባው ወደ ኩዌት ነው የሚሄደው ብዬ የሆነ አንዳንዴ የፈለጋችሁት ነገር አይሆንም እና ያው ፈጣሪ ያለ ነው የሚሆነው። እናንተ እኛ ስለፈለግን ሳይሆን ፈጣሪ ፈቀደ ነው የሚሆነው። ብዙ ጊዜ እኛ ስለፈለግን አይደለም። እና ኩዌት 1 ወር ከምናምን ነው የቆየብኝ። 1 ወር ከ15 ቀን ምናምን ይሆናል ኩዌት ጀምሬ። እኔ አንዳንዴ ትዕግስት የለኝም እና እንዴ በቃ በእርግጥ 1 ወር ከ15 ቀን ቀላል አይደለም። ለምን ዱባይ አልጀምርም ብዬ እዚህ ቪዲዮ ሪከርድ አድርጌ 15 ቀን ሳይሞላኝ ነው የመጣው ማለት ነው። እሱም በምግብ ነው እንትን ያልኩት፣ በጽዳት ሳይሆን ምግብ እንደዚህ መስራት እችላለሁ ምናምን ስላልኩኝ ተመረጥኩኝ። ወደ ብዙ ሰው ነው የመረጠኝ፣ 7-8 ሰው መረጠኝ። ወደዚህ መጣው ማለት ነው። እንደ ድሮ አይደለም። ስትመረጡ የእናንተ ስልክ ለማዳሞቻችሁ ይሰጣሉ፣ ኤጀንሲዎች ማለት ነው። ከዛ ማዳሞች ጭራሽ በቪዲዮ ኮል ነው። አሁን ደግሞ አዲስ የመጣ ነገር በቪዲዮ ኮል ነው ፊታችሁ ያለው ምናምን ነገር እንቅስቃሴያችሁ ምናምን ነገር። ግማሹ በቀጥታ በብዛት ግን በቪዲዮ ነው ያወሩኝ ማለት ነው። ይሁን እኛ ምን አስጨነቅን? በኮንፊደንስ ማውራት ነው የምትችሉትን። ይሄን እንችላለሁ ብላችሁ ደግሞ ደፋር ይሁኑ። የእውነት አንዳንዴ ድፍረት ነው፣ ለሰው ልጅ ድፍረት ያስፈልጋልና ምግብ እንደዚህ ግዴታ ብዙ አይነት ምግብ አላቅም ብላችሁ እንትን አትበሉና በቃ ዋና ምግቦችን ካወቃችሁ ሌላዎቹን ጥሩ ማዳም ቤት ካጋጠመቻችሁ እሷ ራሷ ልታሳያችሁ ትችላለች። እና አሁን ለምሳሌ ምግቦቹ
በእርግጥ ይለያያል። አንድ ነው ግን ስሞቹ ራሱ ሊያደነጋግራችሁ ይችላል። አሁን ጆርዳን ማለት ነው ካብሳ የሚሉት እዚህ ጋር ማስቡዝ ነው የሚሉት እና የምግቦቹ ስም ራሱ ሊለያይ ይችላል። ግን እዚህ ሲሰራ ምግቡ አንድ አይነት ነው። ምንም የሚለያይ ነገር ማለት የሆነ እና የሚያደነጋግራችሁ ነገር የለም። እንደዚህ ማዳም ቤት ሆናችሁ እዩት እነሱ ምግብ ሲሰሩ ያውና በእርግጥ ጽዳትን ቤት እኮ እየሰራችሁ በተለይ እዚህ ዱባይ ነው እንጂ ሁለት ሰው ጆርዳን አንድ ሰው ነው የሚቀጠረው። አንድ ቤት ላይ ትልቅ ቤትም ሆነ ትንሽ አንድ ሰው ነው። አላውቅም ሁለት ካላችሁ አለን በሉ። ግን እኔ የማውቀው የፈለገ በጣም ትልቅ ቤትም ሰርቻለሁ። በጣም ትላልቅ ፎቅ አንድ ሰው ሁለት ፎቅ ያለበትን ቤትም ሰርቻለሁ። በተአምር አንድ ሰው ነው እንጂ ሁለት ሰው የለም። ምንድነው ምግብ ታውቃላችሁ። ምክንያቱም ማዳም ሲሰራ ሁሉ ነገር ደግሞ የምትከታተፉ የምታዘገጃጁ የምታጣጥበው እናንተም ስለሆናችሁ ይሄ ደግሞ አይከብዳችሁም እና በእርግጥ ያስፈልጋል። አሁን እኛ በሀገራችን ላይ ሽሮም ለመስራት ትንሽ ሙያ ያስፈልጋል አይደለ? በእርግጥ በቃ ከልብ ማየት የሆነን ነገር ከልብ ካያችሁ ቀላል ነው። የአረቦች ምግብ ይሄናል አይከብድም። በምግብ ምረጡ ስትመጡ ማለት ነው። ቶሎ እንዲመጣላችሁ አይቆይላችሁ ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ። ያው እየጠፋው ነው ሙቀቱም ስራውም እንዳልኳችሁ ኢንተርኔትም የለም። እኔ ያለሁበት ቤት በጣም ሩቅ ነው። እኔ አሁን እዚህ ያለሁት ኪችን እኔ ካለሁበት ቤት ይሄ ራሱን የቻለ ቤት ነው። ሌላ ቤት ደግሞ አለ። ከዛ ወደዚህ ዋይፋይ የመምጣቱ አቅም ስለሌለው ብዙ ጊዜ ለዛ ነው ቪዲዮ አይወርድልኝም። ለዛ ነው የሚጠፋው። አልጠፋም። ወዳችኋለሁ። ስለምታበረታቱኝም በርቱ። ግዴታ ደግሞ ዱባይ ብቻ አይደለም ግን ዱባይ መምጣት እፈልጋለሁ ብላችሁ ለምታስቡ ነው ያልኩት እንጂ አረብ ሀገር ነፍ ነው። ሁሉም አረብ ሀገር ነው። ምንም የተለየ ነገር የለም። ትንሽ የደሞዝ ልዩነት ሊኖረው ይችላል እንጂ አፋቸው፣ ይሄ ጩኸታቸው፣ ምግባቸው፣ ስራው ጎረሬ ትንሽ ያዝ ያደርገኛል። አላውቅም እና ምንድን ነው አንድ ነው። ምንም ልዩነት የለውም። ትንሽ የደሞዝ ልዩነት ብኖረው እንጂ ግዴታ ደግሞ ዱባይ መሆን የለበትም። ሌላ አረብ ሀገርም ሞልቷል። ኩዌትም አሁን ተከፍቷል ያሉ ነው። ግን በጣም ነው የሚያቆየው። ኩዌት በጣም አዝግ ናቸው። እንትናቸው ራሱ አሁን ቪዛ ራሱ መጥቶ ሜዲካል ስታደርጉ እንደ ዱባይ አይደለም። ደማነስ እንኳን እኔ አሁን ትንሽ ደማነስ አለብኝ ሜዲካል ሳደርግ ማለት ነው። ግን እዛ ኩዌት ሲሆን ግን ትንሽ የሜዲካል ላይ ችግር ካለባችሁ አትመረጡም እና በተለይ ጠባሳ፣ የሳምባ ጠባሳ ምናምን የሚባለው ይሄ እንደዛ አይነት ነገር ብዙ ሰው የሚኖረው አይነት ነገር ነው። አሁን ደም ብዛት ምናምን ማንኛውም ሰው የሚኖረው ነገር ስለሆነ ግን ምንድነው ሜዲካል ላይ ከባድ ነው። ለምን እንደሆነ አላውቅም። እነሱ ትንሽ ያካብዱታልና እንደ እድላችሁ ሞክሩ። ሁሉም ደስ ያላችሁትን ሀገር መሞከር ትችላላችሁ። መብታችሁ ነው። ግዴታ የሆነ የሙጥኝ ብቻ ኩዌት ብቻ ማለት አይደለም። በቃ ሌላ ሀገርም ሞክሩት እና እኔ እንደዚህ ኩዌት መሄድ በጣም ፍላጎት ስለነበረኝ አልተሳካም። እንግዲህ 1 ወር ከምናምን ፈጀብኝ፣ አልመጣልኝም። ከዛ በኋላ ዱባይ ሞከርኩኝ። 15 ቀን ሳይሞላ ነው የመጣልኝና እድል ነው። እኛ ስለፈለግ ነው የሚሆነው ነገር የለምና በቃ አንድ ቦታ ብቻ ጊዜያችሁን ከምታቃጥሉ እዚህ መታችሁ ደግሞ ከጥሩ ማዳም ከጥሩ አሰሪ ጋር ደግሞ ስትገናኙ ምናልባት እነሱም ይጨምሩላችሁ ይችላል ደሞዛችሁ ማለት ነው። እንደዛ አድርጉ። አንድ ቦታ ላይ ብቻ ጊዜያችሁን ከምታቃጥሉ ያው ትዕግስት ያስፈልጋል። ያው ለመምጣት ያሰባችሁ ልጆች በአንዴ ሁሉም ነገር የሚሆነው ነገር የለም። በጣም ትዕግስት ያስፈልጋል። የእውነት አንዱን ስትጨርሱ አንዱ ሲጨርሱ በቃ በጣም ነው የሚንዛዛው ፕሮሰሱ ራሱ ማለት ነው። ያ ቀን አሁን ሜዲካሉን ጨርሼ 10,900 ጨርሼ እንደ ነገ በረራዬ ነው ቲኬቴ ምናምን ተሰጠ። ከዛ ሌላ ምርመራ ስሉ ሌላ ሜዲካል ታረጊያለሽ ምናምን ስሉ ደነገጥኩኝ ማለት ነው። ምንድነው እሱ የእርግዝና እንደ ነገ ልትሄዱ ስትሉ ነው የእርግዝና ምርመራ የምታደርጉት እና
እዛ ውስጥ ብዙ ነገር በጣም ያሳቀኝ ብዙ ልጆች ነበሩ እዛ ማለት ነው። እንደ ነገ ቪዛችን ምናምን እጃችን ላይ ሊሰጥ አንዳንድ ነገር ቲሸርታችን ሊሰጥ ሄደን ነበር ተሰባስበን የምንሄዱ ልጆች አንድ ላይ ተሰባስበን ማለት ነው። የዛሬ ስንት ዓመት እዛ ውስጥ ከኛ ጋር የምትሄደዋ ልጅ ማለት ነው ከ2 ዓመት ነው ከ3 ዓመት በፊት እንደዚህ ሁሉ ነገር ጨርሳ እርጉዝ ሆና ተገኘች ማለት ነው። ቪዛዋ መጥቶላት እንግዲህ አስቡት። በእርግጥ ባለትዳር ነች። እርጉዝ ሆና ስትገኝ እንግዲህ ያ ሁሉ ልፋቷ ገደል ገብቶ አሁን ወልዳ እንግዲህ ልጇ 3 ዓመት ሞልቶላት በድጋሚ እንግዲህ ቪዛ መጥቶላት እየሳቁባት ነበረ ኤጀንሲዎቹ እዛ እቺ ልጅ እንደዚህ አጋጥሟት ምናምን እያሉ ሲስቁባት ነበር። እንደዚህ አይነት አጋጣሚ ሊኖር ስለሚችል ራሳችሁን ጠብቁ። ባለትዳር የሆናችሁ ማለት ነው። እንግዲህ ባለትዳር ያልሆነ ሰው ማርገዝ ስለማይችል ባለትዳር የሆናችሁ እንደዛ አይነት ነገርም ስለሚያጋጥም ራሳችሁን ተጠንቀቁ። ያናድዳችኋል። እንደዚህ ዋጋ ከፍላችሁ ሊሄድ ነው ብላችሁ ራሳችሁን አዘጋጅታችሁ እርጉዝ ናችሁ ስትባሉ በጣም ያናድዳል። በጣም ነው እንጂ የሚያናድደው እንጂ እና ራሳችሁን ተጠንቀቁ። እንደ ነገ ልንሄድ ስንል ነው የእርግዝና ምርመራ ሁሉም ያደረገው ማለት ነው። እንደዛ ነው። ራሳችሁ ዝግጁ አድርጋችሁ ላለው ወዳችኋለሁ። እያላችሁበት ሰላማችሁ ይዛልኝ። ይጠቅማል ብላችሁ ደግሞ ካሰባችሁ ለጓደኞቻችሁ ቪዲዮን ሼር አድርጉ። ላለው መልካም ጊዜ መልካም ቆይታ። ሙቀቱ ፊቴን እዩት፣ በጣም ነው የሚሞቀው። በዚህ ሙቀት ደግሞ የጠፋ ብጉሬ ራሱ እንግዲህ እየመጣ ነው። ይሁን እንግዲህ ምን ማድረግ ይቻላል? ሁሉ ወዶ አይሆንም። ምግብ ደግሞ ሲሰሩ ትንሽ ሙቀቱም አለ። በቃ ንጹህ ፊት ያለ ሰው ራሱ ፊቱ ግዴታ ይበላሻል ምግብ የሚሰራ ከሆነ። አሁን ምግብ እየሰራችሁ ውጭ ልትወጡ ትችላላችሁ ምናምን ብዙ ነገር አለና እንግዲህ ፈጣሪ ጠብቀን። ግን ሳንስክሪን ግዴታ ይሄ ድሮ ማለት ነው የፀሐይ መከላከያ የሆነ ለቅንጦት ምናምን ሰዎች የሚያደርጉ ነበር የሚመስለኝ። ግን አሁን ላይ ነው ጥቅሙ የገባኝ። የፀሐይ መከላከያ ተጠቀሙ እባካችሁ፣ ሁላችሁም ተጠቀሙ። ፊታችን በጣም ይጎዳል እንጂ ምንም ጥያቄ የለውም። በተለይ ምግብ የሚሰሩም ጽዳት የሚሰሩ ግዴታ ያስፈልጋቸዋል። በቃ ያስፈልጋቸዋል። ተጠቀሙ። ላለው ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።